ይሄ እጄ እቺን ነው የምታክለው። እቺን ይሄ እጄ አይታችኋል ቪዲዮን ጋይስ ምን እንደምመስል። ስኳር ካቆምሽ አልኩሽ እናቴ እኔን ሳይለውጥታለሽ። እኔ ስኳር ነው የገደለኝ አልኩሽ። በቃ ጣፋጭ ደግሞ ለሊ ጌም እንጫወታለን እንቀመጣለን አይደለ? ስናክ ማለት ነው የአገር ነበር የምበላው። አሁን እርግፍ አድርጌ ስኳር ከበላው ስንት ጊዜ እንጀራማ ታኝ ስንት ጊዜ ከበላው ላይክ ምግብ ነው የሚገልሽ ሊያና በቃ ምግብሽን ካስተካከልሽ ምግብ አይደለም ጣፋጭ ነው። ጣፋጭ ነው አይን ጣፋጭ ነው የምነግርሽ ነገር ማለት ነው። ምግብ እኔ እንጀራ አሁን ቪዲዮ ላይ ስበላ ምናምን በጣም እንደምበላ ሰው ምናምን የሚለዋ እንጀራው አይደለም እኔን የሚያወፍረኝ ነገር ግን ማታ ላይ ስልክ እያየው ጣፋጭ በጣም ነው የምበላው በጣም ማለት ነው። በቃ እሱ እና ደግሞ በጣም የሚገርምሽ ነገር ስርስ ብዬ ጂም ከጀመርኩኝ አንድ ወር አይፈጅብኝም ለመቀነስ። አንድ ወር ማለት ነው። ሰውነት እኮ አልኩሽ እኮ ጣፋጭ አስወግጂ፣ ስኳር አስወግጂ ከሰውነትሽ እኮ የምልሽ እሱ ነው ሊያ። እኔ ስኳር በአንድ ነው የቆረጥኩትኝ አልኩሽ ከ4 ወር በፊት። በቃ ያኔ ለውጥሽን ታይዋለሽ። ያንቺ ግን ደስ የሚለው ፊትሽ ወፍራም አይደለም። ፊት ከዘር ነው ከቤታችን እኔ ፊት ይወፍራል ነው የኛ ቤት ደግሞ ሁሉ ፊታችን በጣም ፊታችን የሁላችንም ቤት ከቤታችን ሁላችንም ፊታችን ትንንጥዬ ነው። ይሄ የኔን ፊቴን ያይሽ ውፍረቱ እንዴት እንደነበር አንቺ ስትወፍሪ አይንሽ ራሱ አይኔ ራሱ ስኳር ነው እኮ ሊያ ስኳር ነው እኮ ይነፋኝ። ይው ሊያ እንደዚህ ፎቶሽ እንደዚህ ወፍረሽ ነው እኔ ጋር ያለሽ ፎቶሽ እዛ አይ ጉንጫም ነኝ በቃ ጉንጫም ነኝ ቤታ አልኩሽ እኮ አሁን እስኪ አሁን ፊቴ እኮ እንዲህ ነው ሙጥጥ ያለው በእናትሽ ቤታ ምን ከፍታ ኧረ በስመ አብ መቼ ማልኩሽ አብሪው እስኪ ምንድነው ምን ችግር አለ ኧረ እኔ ቁጭ ብያለሁ እስኪወጣ እየጠበቅኩ ነው። እግዚአብሔርን ይቅርብሽ። ባይሆን ለበዓል ቀን ምር የበዓል ቀሚስ አለ አይደል አገር ልብስ እንደዚህ እንዳንቺ ለብሼ ሽር ብትንላለሁ። እኔ ሊያ እግዚአብሔር ምስክሬ ነው ሞራሌ ተመቷል። የእውነት ነው። በምን ምክንያት ነው ምራስ? በቃ አንዴ ስላቆምኩኝ ማለት ነው። አሁን እንዲህ መነሳት እንደዛ እኔ እንጃ በቃ አልፈልግም። አይ እሱማ መቆምሽማ አይቀርም። ቤታ የባህል ቀሚስ ብቻ ለብሻ አንድ እንትን ለቅላችኋለሁ እየጨፈርኩ ሰውነትሽን አሳይ ነው ወይ ሰውነቴ ትናንትና እኮ ብታይ ማለት ነው ሊያ እንደዛ ጎንበስ ብዬ እኮ ቦርጭ አለኝ። አለማየታቸውን የገረመኝ እኮ። አይ ግን እኔ ግራ ይገባኝ። ቤታ እርጉዝ ነኝ አላልሽም እንዴ? ውሸትሽን ነው እንዴ? አፕሪል ፉል ነበረ የዛን ቀን ነበረ እንዴ ጋይስ? የዛን ቀን ዋን አልነበረ አፕሪል ዋን የውሸቶች የምትዋሽበት ቀን ነበር የዛን ቀን ያለው። ከጉግል ላይ እኮ አውጥቼ እኮ ነው አይተውት እነዚህ ሰገጤ ከጉግል ላይ ነው ያወጣችሁ እናውቃለን ይላሉ። እና ሀዲያ አውቅ ያለ እንዲያደረኩት ምን ነው እንደው ያገሪ ልጆች እንደው አይ ግን ብትሰራ ምን ልትሉ አትፈልጋችሁ? እኔ አልገባኝም። እስኪ ኮሜንት አድርጉ ጋይስ። አረ 20 እንሰራበታለን። እናንተ ምን ብላችሁ ነው እንዴ ተጨነቃችሁት? 20 ስጡኝ ጋይስ። አው ሊናዬ በጣም ነው ያስመጣጥኩት። በጣም ፊት የማልቀረ አንገቴ ነው። ምን አስባለሁ መሰለሽ አሁን ማለት ነው ገብርኤልን እኔ አሁን ማለት ነው የማስበው ድንገርሽ የዛኔ ስወልድ ማለት ነው ሆዴን ሰውየው ዶክተሩ ሲቀደው ብዙ ስብ አለሽ ብሎኛል። ማርያም ሰውየው ሆድሽ ቀዶ ሲያወጣት ኬኳን ገብርኤል ስብ ጮማ አለሽ አለኝ። ጮማ እኮ ነው የኛ እኮ ታውቂያለሽ ሰውነታችን ሲወፍር ምን ያረ በሲ ሴክሽን ነው እንደዛ ነው ሲልሽ በዛ ነው የወለድኩትና አየና ዶክተሩ ማለት ነው ስም ያለኝ ስብ አለሽ ጮማ አለሽ አለኝ። ሰብቻለሁ ጋይስ ስብት ነው ያልኩት። ወይሽ እነዛ ሶፍራሞች ደግሞ ማለት ነው በምን እንደማስወጣው ታውቃላችሁ? ቱርክ እንደዚህ የሚሳቡ የሚመጠጠው ጋይስ ቱርክ እውነት እንደዚህ ቆረጡ። አሁን ጂጂን ካየሻት ሊያ እንደዚህ አስመጥጠዋለሁ። ስቡ ይወጣል፣ በጎማ ይወጣል። እሱን አረጋለሁ ባይሆን እሱን አረጋለሁ። ከዛ ሞተሽ ቱርክ ሞተሽ ይኸውልሽ ቱርክ አሁን አላየሽም? እዚህ ሀገር በጣም እየተወራኝ ነው። አንዷ ሄዳ መንታ ሄዶ ሞታ የመጣችው እናትዬ ደይመሽ እንዳትመጪ። አሁን ጂጂን ካየሻት ሊያ ጂጂን ካየሻት ሆዷን አይ ቲንክ የሆነ አስቆርጣው ነው መሰለኝ እንደዛ ነው የተሰራችው። ፊቷን አይተሽዋል አይደል? ወፍራም ነው። እጇን አይተሽዋል? ወፍራም ነው የተሰራችበት። ርካሽ ሆስፒታል እኮ ነው ያምሻል እንደ ቤታ ባይዘዌ ልንገርሽ ማለት ልዩነት አለው። ሴሌብሪቲዎች ራሱ ልንገርሽ ሴሌብሪቲዎቹ ራሱ የሚሰሩበት ከሁሉም ሴሌብሪቲዎች የተሰሩበት
አሁን እንደዚህ ቤት ስም አልጠራም። ስፔሻል የሆነ ሆስፒታል አለ። ከሌ የምትባሉ ዶክተሩ ሴሌብሬቶች የተሰሩበት ሰውነትና ከሌ የሚባሉት ደግሞ ብታዩት የሰማይና የምድር ነው ልዩነቱ ማለት ነው። ሲቀጥል የሚሰሩበት ሆስፒታል ይለያያል። በጣም በርካሽ ብር፣ በትንሽ ብር ኖርማል ሰርጀሪ የሚሰሩ አሉ ማለት እኮ። እሺ ስሚ፣ አሁን እሷ አልኩሽ እኮ እኔ ካልኩሽ ሊያ አሁን ጂጂ ስትሰራ ምንድን ነው ሆዷን ብቻ ነው አይተሰራቸው። የእግር እንግድግሯ አለ፣ ፊቷ አለ፣ አልከሳችም። ገብቶሻል? ብትሰራውን እኔ እሷን ብሆን እንደዛ በጣም ትልቅ ብሆን ሙሉ ሰውነቷን እልቅ አድርጋ ሉዝ የሆነ ስኪን አለ አይደል የሚንጠለጠል እሱን ማስነሳት ትችል ነበረ። ገብቶሻል አይደል? ካየሻት እግሯን ሰርጀሪ ስትሰሪ እኮ ይኸውልሽ እንደ ገንዘብሽ ነው እንጂ እኮ ስትሰሪ ሰርጀሪ ሆድሽን ትሰሪያለሽ። ስብሽ እዚህ ጋር ይወጣል፣ እጅሽ የስብ ይወጣል፣ እዚህ ጋር ያለው ይወጣል። ጋይስ ሰርጀሪ እኮ እንደዚህ እኮ ነው የሚሰሩት ሲጀመር። እና ስታስቢ አንቺ ራስሽ ሆድሽን አስበጭጠሽ ብቻ ስትመጪ እዚህ ጋር የገዘፈው እጅሽ አይወጣም እንዴ? ሰርጀሪ ማለት ምንድን ነው? አትሳሳቺ። ዞሆኔ ተሰርታለች እጇንም። ግን ይኸውልሽ የእሷ የከፈለችው ለብር ክፍያው መጠኑ ይለያያል። የምትሰሩ ሰርጀሪ ማለት ነው። ለምሳሌ ፀጉርሽን እንኳን $3000 እና $2000 እና $3500 የምትሙዩ ራሱ ሙሌት ይለያያል። ሙሌቱ እንኳን እዚህ ጋር የምትጠቀጠቀው ራሱ ሙሌቱ እንደ ብሩ መጠን ይለያያል። ሰርጀሪም እንደዛ ነው። ግን ሊያ ልንገርሻ፣ ሊያ እጇን እኮ ብትሰራ ያቀን ሆዴን ተሰራው ብላ ስትመጣ ስታሳየን ሆዷን ተጠቅልላ እጇንም ትጠቀልለዋለች። ገባሽ? ደማቸውን እንትን እንዳይል እጃቸውን እንትን ይላሉ። ገቶሻል ሊያ እጇ እንደዛ። አሁን ጂጂ እጇን የተሰራች አይመስለኝም። ምክንያቱም ሆዷን ብቻ ጂጂ እጇን አስወጥተዋለች፣ ትንሽ አስቀንሷለች፣ ግን አልቀነሰም። የተሰራችው አሰራር ፉል ፓኬጅ አለው። ሰርጀሪ ስትሰሪ ነገርኩሽ እኮ እጅሽንም ወይኔ ቅዱስ ገብርኤል 1 ወር ቤት ስትተኝ ፊትሽን ውጥጥ ይላል እኮ። 1 ወር ቤት ስትሰሪ ከተሰራሽ በኋላ አንደኛ ነገር ሰርጀሪ ተሰርቶ እንዳልብሽ ምግብ አትበይም። በመጀመሪያ ትበያለሽ ሪከቨር ስታለሽ ልንገርሽ እሱን እኮ ነው አሁን እኮ እኔ እኮ ሰርጀሪ ተሰርተው ቱርክ እኮ እኔ ቤት ተኝተው ያስታመምኳቸው ሰዎች እኮ አሉ ያየሁት። መነሳታችን ይለያያል። አየሽ ያገሩ ይለያያል። ሳነሳሽ በራስ ነው ሰው የሚያነሳ። አትፍሩ፣ ማንም አያውቃችሁም። አትበይም፣ ምግብሽን አትበይም። 1 ወር አበላልሽ ራሱ አጥንትሽን የፊትሽን አጥንት ነው የሚያወጣው። በዛ ላይ ሰው ይዞሽ ነው ሽንት ቤት የምትሄጂው። እንዲታይዘሽ እንዲህ ብለሽ ቀና አትያትም። ቀና ብለሽ ቁጭ አትይም ለ1 ወር እስክትነሽ ድረስ ማለት ነው። ሲቀጥል ሰርጀሪ ሆድ ብቻ አይደለም የሚሰራው፣ ይሄ ብቻ አይደለም። ሰርጀሪ ሲሰራ ሙሉ ሰውነት ነው የሚሰራው። ይኸውልሽ እየነገርሽ ነው they have a different type። እኔም እኮ እሱ ነው የምልሽ። አሁን እዚህኛ እንትን ላይ ስለማያቸው ቲክቶክ ላይ ታያቸዋለሽ። ስለምታያቸው ሊያ ሪከቨር ሲያደርጉ ምግብ ይበላሉ። ላይክ አይበሉም እያልኩ አይደለም፣ ትበያለሽ፣ ግን አበላልሽ የፖርሽኑ ይቀነሳል። ኦኬ አዎ፣ ያለ ምግብ እንዴት ትቀመጫለሽ? ሲጀመር ምግብ እኮ ትበያለሽ፣ ግን አበላልሽ ራሱ ከዛ በኋላ ከተነሳሽ በኋላ ራሱ የምትበያው አበላል እንደ ኖርማል እንደኛ አትበይም። ሰርጀሪ ከተሰራሽ በኋላ እውነት ለመናገር እንደ ኖርማል ሰው አትበይም። አንደኛ ነገር ሰውነትሽ ትጠነቀቂለታለሽ ማለት ነው። አዎ ስፖርት የኔ ፍቅር እንዳታስቡ፣ የኔ ሰውነት እንደ ባህሪ ጅል ነው። ኪዳነ ምሕረትን 1 ወር ብሰራ እልም ነው የሚለው። እግዚአብሔር ሊያጣፋጭ አቁሙ። እንዳው ቤታ ምን አለይት ያለሽ ፊትሽ ሁሉ ይለወጣል። ሽፍታ ምናምን ብጉር ካለ የብስር ሹርባ ነው የሚጠጡት። እኔ እኮ ምን ስትሉ እሱን ስጎረጉሩ ራሱ አወቃቸው። ኤኒዌይስ ግን ያ እንደዛ ነው ያለው ነገር። ጨርሰናል። እንደው ሰውየው ለወሬ ብዬ ቁጭ ብዬ አቤት መድኃኒዓለም አንድ ቀን ይደፋኛል። ኖሹ እግዚአብሔር ሊያ እናቴ ትሙት ቤታ እኔ እግዚአብሔርን ነው የምልሽ ለውጡን ስላየው ነው። 3 ወር 4 ወር ስኳር የሚባል ከውስጥሽ አስወግጂ። ላይክ ስኳር አንደኛ የሰው ልጅ በህይወት የሚገለው ስኳር ነው። more you pay the more you place you can remove fat። እግዚኦ። በነገራችን ላይ ቤታ አሁን ልንገርሽ አይደል አንቺ በዚህ አሁን ሰውነትሽን ተሰራሽ ምናምን ሲሉሽ ማብራሪያ ትስጪ፣ አትናገሪ። እኔ ለአንቺ ስለሆነ ነው ሊያ አባቴ ምን ቦታ አይደለም እንዴ አሁን ዮናስም አለኛልሽ እኮ እሱማ ያ ታውቂዋለሽ ሴት ሴት ስለሆነ እኔ ያለሁበት ሁሉ አሁን ባለፈው ሽማግሌ ላከች። እንዲያው የእውነት እኔ ቤታ ለሱ ሽማግሌ አንቺን እንደውም አለመጥራቱ አንቺን ማካተት ነበረበት። እንዴ ለምን እኔ አልጠለልማ
ኢትዮጵያው ነው ሰው ሽማግሌ ልካል እንዴ? እናንተ እኮ እዛው ስለሆናችሁ ነው የምትላላችሁ። ኧረ በስመ አብ ምን ሽማግሌ በሞት ለሱ ከኢትዮጵያ አሜሪካ ሽማግሌ ላካል ያገሬ ልጆች። ለምን አትልኪም? በስልክ ነው እኮ የምትላላቂ። እኔ ታየ ለቴቴ ሽማግሌ ሊያሾ ሁሉ ነገር ስሚ፣ ሊያሾ ሁሉ ነገርሽን ተሰርተሻል፣ ሙሙሽንም ተሰርተሻል አላሉ። ምን ነው አንተ አገባበትም ሙሙ አለኝ ታዲያ። ስማ እኔ ሁሉ ነገሬን እንኳን ብሰራ ማለት ነው ምን አገባ የሚገባበት። የብሩ ምንጭ ኬት ነው በሉኝ እናቴ። ኬት ነው የሚመጣው? 20 ሺህ 30 ሺህ ለአንድ ወደ 20 ሺህ ለአንድ እጅ 30 ሺህ እየከፈላችሁ እናቴ። ጂጂ የሆዷን ፍትህ ብቻ ነው የተመጠለ። ያ ሄደ ነው እኮ ሰራውላችሁ አለች። ምን መች ይመጫት እናቴ። ገንዘብ ዶላር በዶላር ሰው ሲቀልድ ደስ ይለኛል። እሰይ። አይ ግን ለሄለን ግን መመለስ ያለብኝ አንድ ነገር አለ። ላይቭ ላይ ስገባ መቼስ ብላለች እንዴ? ግን አይ እኔ የሰማሁትኝ እሷ ያለችውን ሰምተሽ ብቻ ነው ተፖስቶ አይቼ ነው ራሷ የቤታ እስቲ ጋይስ ደግማችሁ ላኩልኝ። እኛ እኮ ዘንድሮ እየለጠፉ ተቸግረናል። ራሷ ናት የሀገሬ ልጆች ራሷ ሄለን ኖ የቤታ መሀይሞች ተረጋጉ ያለችው እውነት ነው ጋይስ? እንደው እውነት ነው ንገሩኝ። እሱ በደንብ ማጣራት ፈልጋለሁ። መሀይም እንደማትል አውቃለሁ። ተብላ ብር ከሆነ ጋይስ እኔ ራሱ አሁን የሆነ ምክንያት ፈልጌ ብር እስኪ አዋጭልኝ። እስኪ ሊያ ተሰብሰቡና ገንዘብ አዋጡ። እኔም እርዳታ ያስፈልገኛል። አሜሪካ የሚኖሩም ኢትዮጵያ የሚኖሩም እንግዲህ እኩል ነው እርዳታ የሚፈልገው። ይታያቸው ሀገር ልጆች። አይ ገንዘብ አይደለ ሊያ እንዲህ ማን ይጠላል? እኔ ነኝ እኮ እርዳታ የሚያስፈልገኝ እኮ። እንደው ሄለን እንደው ከበላሹ ላይ ግማሹ እንደሳም ቢሆን መጥሻ አውርጅልኝ። ይመችሽ። እንኳን በላሽ የሚሰጥ ከተገኘ ላጥ ነው እንጂ እናቴ የሚሰጥ ከተገኘ ወራቴሊያ እንዲማያት የምራ ብላለች። ሄለን እንደዛ ብላለች ጋይስ እግዚአብሔርን ሄለን እንደዛ ካለች እኔ አላለችም። አውቀው አንቺ ከራሷ አንደበት ሳትሰሚ ቤታ ምንም ብለሽ አትናገሪ። ከራሷ አንደበት ስትሰሚ የቤታ ማይም ልጆች ነው ምናምን ብላለች ብለው ለጥቷት አያ አቃጣሪዎች እንደዚህ ነው የሚሉሽ። አውቀው ሊያጣሉሽ ብላለች። ይኸው ሞዴሬተርሽ አዎ ባለች። ያንቺ ሞዴሬተርሽ ቤቲ ብላለች። ሰድባችኋት ይሆናል እና ይስደቧታ ታዲያ። እና ቤታ በላይ እኔን ስም ለምን ታነሳለች ታዲያ? ሊያ እርግጠኛ ሁኝ የምነግርሽ የሚሰድቧት እኮ ያንቺን ስም እያደረጉ እኮ ነው የሚሰድቧት። እና የፈለገ ቢሉ ሰው ባልኖረበት ሰዓት እኔ አይደል የተገኘሁት? ሊያ እውነት እናውራ ከተባለ በአንድ 5 ሳንቲም ባልበላሁት አይደል የተሰደብኩት? ሊያ ይታላለችም ኖ ሊያ አሁን የእውነት አለችም አላለችም። አሁን አንቺ ስለ እውነት እናውራና ሰው በሌለ ቀን እኔ አልቀሽ ደምን ባልቀሽ ማን ነው ላይቭ ላይ እንደዛ ያደረገው? ቁም ነገር ሊያ ሰው ባልሆነ ሰዓት ማን የተገኘው? አንቺ ነሽ እኮ ታዲያ እኔ የፈለገ ነገር ሰው አይደለም እኮ ያለችው ኮሜንት የሚሰጡት ያንቺን ሰዎች እኮ የኔን ሰዎች ለምንስ የኔን ስም ሜንሽን ታደርጋለች ነው የምልሽ። ገብቶሻል? አልተጣላንም እኮ ለዛ እኮ ነው። ለምን ስሜን አነሳች እኮ ነው እኮ ሊያ ያልኩሽ። ምን አስባላል ነው? አሁን ለምሳሌ የሰው ከሰደባት የቤታን ፎቶ አድርጋችሁ አትስባለች እንጂ አላለችም ሊያ። ጉድ ተሰራል። እኔማ ጽፌላታለሁ ጋይስ፣ አላየችውም መሰለኝ እንጂ ጽፌላታለሁ። እኔ ብለሻል እንዴ ብዬ። በነገራችን ላይ እኔ እኮ ልንገራችሁ እዚህ ሚዲያ ላይ እኛ ለእናንተ መደበሪያችሁ ነው። አይ ነው እነሱማ ስራቸው ነው። እሰራለሁ እንጂ እናንተ እኔ ላይ አትደበሩብኝም። አዎ መደበሪያችሁ ነኝ። አይኖ ልትደበሩብኝ ነው የምትመጡት፣ ግን እኔ ከቅጄ ደግሞ አትደበሩብኝም። ሀቅ ነው የምነግራችሁ። አይ ስድቡን ካለ በዶላር ቀይሬው ነው እዛ እንትን የምለው። አዎ ጋይስ 2 ሳምንት ቱርክ ነበርኩ ሽር ብትን እያልኩ ሊያን አገኛታለሁ ብዬ ነበር። ሊያ ቱርክ አይደለችም ጋይስ፣ ለካ ኢትዮጵያ መጣለች። በስማም ቱርክ እንዴት እንደምታምር ወይ አየዋትኝ። እስታንቡል ነው እኔ እኮ ምን እንድትወጂኝ ወይ እንድትይኝ አላፈንትናልሽም። እውነቱን ነው የምነግርሽ እኮ ሊያ ብትደበርባችሁም እናቴ ገንዘቧን ሽቅል እያደረገኝ ነው። በነፃ አይደለም ኢትዮጵያ ኑሮን እየኖርኩበት ነው። እሺ አትበይ አንቺ ደከመኝ። እንዴት እንደውስ ማመለሽ ነበር። ቀጠሮ እኮ አለኝ እኮ ከነ ኤልሻዳይ ጋር እራት ልንበላ ነው። ለካስ ቤታዬ ላይ ሆንሽ ረስተሽው ነው
ክርስቶስ ምስክሬ ነው። ስሚ ቆይ ልንገርሽ፣ እኔ አሁን ለምን ጌም አንጫወትም? እንድንትን ምንድነው ስሙ የቀጠሮ ጌም። እኔ ብቻ ነኝ የቀረሁት። ከማን ጋር የቀጠሮ ጌም? ከአንቺ ጋር ነው። ብር እፈልጋለሁ አልሽም እንዴ? ኧረ እኔ ስቀልድ ነው እየሰጧቸው ለማንበሳ በመለሱ እንኳን አይደለም የቀጠሮ ጌም እኔ መጫወት አለብኝ ጋይስ። ለምን ከሰው ጋር አትጫወችም? ላይክ ሰው የሚጫወት ሰው እንትን ብለሽ የቀጠሮ ጌም እኔ እንድጫወት ተጫዋች በሉ። ሰው ማን አለ? ቆይ ማን አለ ግን የቀጠሮ ጌም እንዴ? ማን አለ? ከሀቢባ ጋር ተጫዋች ማን? ህዝቦቿን ሰብስባ ልትመጣብኝ ነው። አንቺም እኮ ሰው አለሽ መቼስ እንዴ። ከሀቢባ ጋር ይኸው ከሀቢባ ጋር አሉ። አንቺ ካፌ ሳልጨርሰው ከሀቢባ ጋር ተጫዋች። አረ ነጮት ምዛው ልትመታችሁ ከዜዶ ጋር ከጃኒ ጋር ዜዶ ላይ የሻት ትላንትና አይገርምሽም? 2 ሚሊዮን ምናምን በስማ በጣም የገረመኝ። አይ ወዳጅ እኮ አላት እንዴ? ዜዶ ብዙ ሰው አላት፣ ብዙ ሰው ይወዳታል፣ ወዳጅ አላት። ቢታ ከኔ ጋር እኔማ በቃ ይኸው አንድ የተጫወትኩ በቃኝ። አመሰግናለሁ ላደረጋችሁልኝ ነገር። ሁለተኛ አልደግምም። እኔ ሼመኛ ነኝ ጋይስ። 2-3 ያልደጋግምባችሁ። ሌላ ሰው እንፈልጋለን ደግሞ። እኔ እና እሷ ከተጫወትን አንድ አይነት ሰው ነው የሚሰጠን በእርግጠኝነት። ስለዛ ምንም ጨዋታ የለውም። ፊፊ ጋር እየቀለዳችሁ ነው። ምን ለማልቀስ ነው ለማስለቀስ? እኔ ከዮኒ ጋር ተጫዋች ይሉሻል። አልጫወትም። እድሜ ልኬን ጌም የሚባለውን ነገር አላውቀውም። ደፋር ከጃኒ ጋር ተጫዋች ወይ? ኧረ በእናትሽ ምን ነሽ ነው? እሷም ሰው አላት ደግሞ አክሊሉ አለ ወይ? አይ ክፉ ልታስወሪኝ ስላኬ ባይዘው ሄለን ወርቅዬ በጣም ሰው አላት። ሄለን ወርቅዬ በጣም ሰው አላት። እግዚአብሔር ተጫዋቹ ኢትዮጵያዊ እኮ አይደለም። ሄለን ወርቅዬ እኮ ራሱ ያላት እኮ ጌመር ጊፍተር በብዛት የውጭ እሷ ከሌሎች ዜጎች ጋር ዜጎች እኮ ናቸው።